ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ ተመልካቾቻችን ይህ አዳዲስ እና ሰበር መረጃዎችን ወደ እናንተ የምናደርስበት ሰዓታችን ደርሷል። በቅድሚያ አርዕስቶቹን የኢትዮጵያ መንግስት ከስልጣን መወገድ ከኤርትራ ጋር የተገናኘ ነው ሲሉ ጌታቸው ረዳ ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ የሆኑት ጀነራል አለምሸት ደግፌ በበኩላቸው ህወሓት ከሀገር ውስጥና የውጭ ኃይሎች ለጦርነት ዝግጅት እያደረገ ነው ሲሉ ከሰሱ። የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ጌታቸው ረዳም እንደ ደህንነት ስጋት ኤርትራ ልታመጣ የምትችለውን ስጋት በተመለከተ ትናንት ገለጻ ማድረጋቸውን ተሰምቷል። ወደ እናንተ እናደርሰዋለን። እስከ 5 ዓመት እስራት የሚያስቀጡ ጥፋቶች የተካተቱበት አዲሱ የመረጃ ነጻነት አዋጅ በፓርላማ ጸደቀ። ይህ በእንዲህ እንዳለ ከትግራይ ጦርነት በፊት ከብሔራዊ ምርጫ ቦርድ እውቅና ውጭ በተካሄደ ምርጫ ተቋቁሞ የነበረውና በቅርቡ ዳግም ወደ ስራ የተመለሰው የትግራይ ክልል ምክር ቤት በቅርቡ ያጸደቀውን የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ መተላለፉን ተጋለጠ። ሌላኛው መረጃችን ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በመጪው ሐምሌ ሊካሄድ ቀን በተቆረጠለት አገር አቀፍ ጉባኤ ለውይይት ይፋ የሚሆኑ 8 ዋነኛ አጀንዳዎች ይፋ አደረገ። ኮሚሽኑ ይፋ ካደረጋቸው የምክክር አጀንዳዎች መካከል የመንግስት አደረጃጀት ስርዓት አይነትና በሕገ መንግስቱ አንቀጽ 39 የተደነገገውን የራስን እድል በራስ የመወሰን መብት ጉዳዮችን ማካተቱን የተነገረው። ኮሚሽኑ በስምንተኛነት በያዘው የሰላም ግንባታ አጀንዳ ስር ደግሞ ግጭቶችና መሳሪያ ያነሱ አካላት እንዲሁም የተኩስ አቁምና የሰላም ስምምነቶችን ጉዳይ ምክክር እንደሚደረግባቸው ተገልጿል። ወደ እናንተ እናደርሰዋለን። በኬንያ የታቀደውን አገር አቀፍ የተቃውሞ ሰልፍ ተከትሎ ፖሊስ ወደ ማዕከላዊ ናይሮቢ የሚወስዱ ዋነኛ መንገዶችን ዘጋ። ኬንያውያን ወጣቶች ከ2 ዓመት በፊት ያካሄዱትን የጸረ መንግስት ተቃውሞ ለመዘከር ትናንት ሐሙስ አገር አቀፍ ሰልፍ ጠርተው ነበር። እንዳስሷለን። በቬኔዙዌላ መዲና ካራካስ በሰከንዶች ልዩነት በተከሰቱ 2 ከፍተኛ ርዕደ መሬቶች ሳቢያ ቢያንስ 164 ሰዎች እንደሞቱ 700 ሰዎች እንደተጎዱ ተገለጸ። በ7.5 ማግኒቲዩድ የተለካው የመሬት መንቀጥቀጥ ከዚህ ቀደም በአገሪቱ ከተመዘገቡት ከፍተኛ የተባለለትን ያጋጠመው። እነዚህንና ሌሎች መረጃዎችን ወደ እናንተ እናደርሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁን ዝርዝሮቹን ነው። እስከ 5 ዓመት እስራት የሚያስቀጡ ጥፋቶች የተካተቱበት አዲሱ የመረጃ ነጻነት አዋጅ በፓርላማ ጸደቀ። ይህ በእንዲህ እንዳለ ከትግራይ ጦርነት በፊት ከብሔራዊ ምርጫ ቦርድ እውቅና ውጭ በተካሄደ የተባለ ምርጫ ተቋቁሞ የነበረውና በቅርቡ ዳግም ወደ ስራ የተመለሰውን የትግራይ ክልል ምክር ቤት በቅርቡ የጸደቀውን የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ተላለፈ። ለ15 ዓመታት በስራ ላይ ከቆየው የመገናኛ ብዙሃን የመረጃ ነጻነት አዋጅ የመገናኛ ብዙሃንን የሚመለከተው ክፍል ተለይቶ ሌላ ራሱ የቻለ ህግ እንዲወጣለት የተደረገው በ2013 ዓ.ም ነበር። የመረጃ ነጻነትን የሚመለከተው ቀሪው ክፍል በተመሳሳይ መልኩ አዋጅ ቢዘጋጅለትም ለፓርላማ የሚቀርብበት ሂደት ተጓቶ ቆይቷል። ከዓመታት ጥበቃ በኋላ የመረጃ ነጻነት ለመደንገግ የተዘጋጀው የአዋጅ ረቂቅ ከ2 ወራት በፊት ለህዝብ ተወካዮች ምክር ቤት እንዲቀርብ ተደርጓል። ምክር ቤቱ መጋቢት 29 2018 ዓ.ም ባካሄደው መደበኛ ስብሰባ የቀረበለትን ይህ አዋጅ ረቂቅ በዝርዝር እንዲታይ ለፓርላማው የዲሞክራሲ ጉዳዮች ቋሚ ኮሚቴ መርቶት ነበር። ቋሚ ኮሚቴው የአዋጅ ረቂቁን ለፓርላማ ተወካዮች ምክር ቤት ከኢትዮጵያ ሕዝብ እንባ ጠባቂ ተቋም እንዲሁም ጉዳዩ ከሚመለከታቸው አካላት ጋር 5 የሚደርሱ ውይይቶችን ካደረገ በኋላ በረቂቅ አዋጁ ላይ የተደረጉ ማሻሻያዎችንና አዳዲስ ድንጋጌዎችን ያካተተው የውሳኔ ሀሳብ ትናንት ሐሙስ ሰኔ 18 2018 በተካሄደው የፓርላማ ስብሰባ ላይ ከቀረበ በኋላ አዋጁ ሙሉ በሙሉ ጸድቋል። ይህ በእንዲህ እንዳለ ከትግራይ ጦርነት በፊት ከብሔራዊ ምርጫ ቦርድ እውቅና ውጭ ተደረገ በተባለ ምርጫ ተቋቁሞ የነበረውና በቅርቡ ዳግም ወደ ስራ የተመለሰው የትግራይ ምክር ቤት በቅርቡ የጸደቀው የግዳጅ ወታደራዊ ምልመላ አዋጅ በአስቸኳይ ተግባራዊ እንዲሆን ትዕዛዝ ማስተላለፉን ተጋለጠ። ይህ እርምጃ ክልሉ ከጦርነት ማግስት ወደ መልሶ ግንባታና ሰላም እያመራ ባለበት በአሁኑ ወቅት ዳግም ወደ ወታደራዊ መሰባሰብ እያመራ መሆኑን የሚያሳይና አሳሳቢ የህግ ጥሰት የታየበት ነው የተባለው። የምክር ቤቱ አፈ ጉባኤ መሆናቸው የተነገረላቸው ወይዘሮ ምህረት
ምህረት ሐጎስ ሰኔ 17 ቀን ለክልሉ ፍትህ ቢሮ በጻፉት ደብዳቤ አዋጁ በመደበኛነት በክልሉ ነጋሪት ጋዜጣ ታትሞ እስኪወጣ ድረስ የክልሉ የፍትህ አካላት በጊዜያዊነት እየሰሩበት እንዲቆዩ ማዘዛቸውን ይፋ የተደረገውን ሰነድ ያመለክታል። ለክልሉ ጠቅላይ ፍርድ ቤትና ለክልሉ ፖሊስ ኮሚሽን ግልባጭ የተደረገው ይህ ትዕዛዝ አንድ ህግ በነጋሪት ጋዜጣ ታትሞ ለህዝብ ይፋ ሳይደረግ ተግባራዊ እንዲደረግ ማዘዙ መሰረታዊ የሆነ የአሰራርና የዜጎችን መብት የጣሰ ድርጊት መሆኑን ያሳያል። ይህንን የግዳጅ ምልመላ አዋጅ በበላይነት ለማስፈጸም በዶክተር ደብረጽዮን ገብረ ሚካኤል የሚመሩት አዲስ ማዕከላዊ የጸጥታ እዝ መቋቋሙን የጉዳዩን አሳሳቢነት ይበልጥ አጉልቶታል። አዲስ የተቋቋመው ይህ ወታደራዊ መዋቅር ክልሉን ያለበትን የሽግግር ጊዜ ፖለቲካዊና የጸጥታ ነክ ስጋቶችን ሊያባብሱ እንደሚችል ተገምቷል። የምክር ቤቱ የግዳጅ ምልመላ እርምጃ በዓለም አቀፍ ደረጃም ከባድ ተቃውሞ ገጥሞታል። ተቃዋሚው የሰብአዊ መብት ተሟጋች ተቋም ሂውማን ራይትስ ዎች የትግራይ ባለስልጣናት ይህንን አዋጅ በአስቸኳይ እንዲያነሱ ሰሞኑን አጥብቆ መጠየቁን የሚታወስ ሲሆን የጦርነቱን አሰቃቂ ጠባሳ ገና ያልሻረው የክልሉ ወጣቱ ወደ ትምህርትና መደበኛ ህይወት መመለስ ሲገባው ያለ ህጋዊ የህትመት ሂደት በግዳጅና ውትድርና እንዲገባ መደረጉን የክልሉን አመራሮች የፖለቲካ ፍላጎትና የሰብአዊ መብት ጥበቃ አያያዝ ጥያቄው ውስጥ የሚከት አድርጎታል። የኢትዮጵያ መንግስት ከስልጣን መወገድ ከኤርትራ ጋር የተገናኘ ነው ሲሉ አቶ ጌታቸው ረዳ ተናገሩ። የጦር ኃይሎች የጠቅላይ ኤታማዦር ሹም ወታደራዊ አማካሪና የቶክስ አመራር ኃላፊ የሆኑት ጀነራል አለምሸት ደግፌ ደግሞ ህወሓት ከሀገር ውስጥና ከውጭ ኃይሎች ጋር ለጦርነት ዝግጅት እያደረገ ነው ሲሉ ከሰሱ። ጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ጌታቸው ረዳ እንደ ደህንነት ስጋት ኤርትራ ልታመጣ የምትችለውን ስጋት በተመለከተ ትናንት ገለጻ አድርገዋል። ከአጼ ኃይለ ሥላሴ ዘመነ መንግስት አንስቶ ያሉ መንግስታት የኤርትራን ጉዳይ የፈቱበትን መንገድ አስመልክቶ ሰፊ ትንተና ሰጥተዋል። ጌታቸው ገለጻቸውን ሲጀምሩ ባለፉት 100 ዓመታት የነበሩ የኢትዮጵያ መንግስታት የኤርትራን ጉዳይ የፈቱበትን መንገድ መሰረታዊ እንደሆነ በማንሳት ነው። መሰረታዊ ነገር በቅርብ ጊዜ ታሪካችን ውስጥ የኢትዮጵያ መንግስት መምጣትም ሆነ መሄድ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥ ነው በማለት ገልጸዋል። የአጼ ኃይለ ሥላሴ መንግስት የኤርትራን ጥያቄ ለመፍታት የሄደበትን መንገድ ለውድቀታችን የራሱ አስተዋጽኦ አድርጓል። በተመሳሳይ የደርግ መንግስትና የኤርትራን ጥያቄ ለመፍታት የወሰደውን እርምጃ ለውድቀቱ ትልቅ አስተዋጽኦ አድርገዋል። የኢህአዴግ መንግስት የኤርትራን ግንኙነት በተመለከተ የተመለከተውን አካሄድ ለውድቀቱ ትልቅ ሚና ተጫውቷል ሲሉ አብራርተዋል። በእንዲህ መልኩ ከአጼ ኃይለ ሥላሴ እስከ ኢህአዴግ መንግስታት በኤርትራ ጉዳይ የያዙት አቋም በስፋት ያብራሩት ጌታቸው ረዳም አሁንም የኤርትራ ጉዳይ የሚያዝበትን መንገድ እጅግ ወሳኝ እንደሆነ አሳስበዋል። በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ጉዳያችን ብቻ ሳይሆን ስለ ወደብ ስናነሳ፣ ስለ ግንኙነትን ስናነሳ፣ ስለ ኤርትራ መንግስት ባህሪ ስናነሳ ከታሪክ አንጻር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት አለው ብለዋል። ጀነራሉ በበኩላቸው በህወሓት የተጠነሰሰው አዲሱን የሀገር ውስጥና የውጭ ኃይሎች የጦርነት ዝግጅት ይፋ ማድረጋቸውን የተነገረው የጦር ኃይሎች የጠቅላይ ኤታማዦር ሹም ወታደራዊ አማካሪና የቶክስ አመራር ኃላፊ ጀነራል አለምሸት ደግፌ ህወሓት ከሀገር ውስጥና ከውጭ ኃይሎች ጋር ለጦርነት ዝግጅት እያደረገ መሆኑን ገልጸዋል። ጀነራሉ ትናንት በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባደረጉት ንግግር ህወሓት አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ነው ብለዋል። በአሁኑ ወቅት በህዝብ ላይ የግዳጅ ወታደራዊ ምልመላ እያካሄደ እንደሚገኝና ልክ ከ5 ዓመት በፊት ያደርገው እንደነበር ሁሉ ዳግመኛ እየፎከረ ነው ሲሉ ተችተዋል። የቀድሞ የጦርነት ጥባሳ ሳይበቃው አሁንም የትግራይን ወጣቶች ወደ ጦርነት ለመማገድ እየተዘጋጀ መሆኑን የገለጹት ጀነራሉ ለዚህ ከሀገር ውስጥና የውጭ ጸረ ሰላም ኃይሎችን ጋር ችግር ለመፍጠር በዝግጅት ላይ ነው ሲሉ አክለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በመጪው ሐምሌ ሊካሄድ ቀን በተቆረጠለት ሀገር አቀፍ ጉባኤ ለውይይት ይፋ የሚሆኑ 8 ዋነኛ አጀንዳዎችን ይፋ አደረገ። ኮሚሽኑ ይፋ ካደረጋቸው የምክክር አጀንዳዎች መካከል የመንግስት አደረጃጀት ስርዓት አይነት እና የህገ መንግስቱ አንቀጽ 39 በተደነገገው የራስ ዕድል በራስ የመወሰን መብት ጉዳዮችን ተካተዋል። ኮሚሽኑ በስምንተኛነት በያዘው የሰላም ግንባታ አጀንዳነት ስር ደግሞ ግጭቶችና መሳሪያ ያነሱ አካላት እንዲሁ የተኩስ አቁምና የሰላም ስምምነቶች ጉዳይ ምክክር እንደሚደረግባቸውን ተገልጿል። አዲስ አበባ ከተማ ከኦሮሚያ ክልል ጋር ያለውን ግንኙነት እንዲሁም የድሬዳዋ ከተማ የወደፊት አስተዳደር ሁኔታ የሚሉትን የምክክሩ አጀንዳዎች ሆነዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይህን ያስታወቀው ረቡዕ ሰኔ 17 2018 ዓ.ም ምሽት ባካሄደው የአጀንዳዎች ይፋ ማድረጊያ ስነ ስርዓት ላይ ነው። ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ እንደገለጹት ላለፉት 4 ዓመታት በአገር አቀፍ አጀንዳ በተካሄደው መድረኮችና በሌሎች መንገዶች ከተሰባሰቡት አጀንዳዎች መካከል 8 ሀገራዊ አጀንዳዎች ተለይተዋል።
ተወያይተዋል። 8ቱ አጀንዳዎች ዋና ጭብጦችን እንደሆኑ ያስረዱት ዋና ኮሚሽነሩ እነዚህ ርዕሰ ጉዳዮች በሙሉም በራሳቸው ንዑስ ጭብጥ እንደያዙ ተናግረዋል። ኮሚሽነሩ በቀዳሚነት ይፋ ያደረጉት የሀገር ግንባታ የሚለውን አጀንዳ ሲሆን በዚህ አጀንዳ ስር ከተካተቱት ንዑስ ጉዳዮች መካከል የማንነትና የሀገር ባለቤትነት እንዲሁም የጋራ ሀገራዊ ማንነት እሴቶችን ተጠቃሽ ናቸው። በዚህ ዋና አጀንዳ ስር የመንግስት አደረጃጀት፣ አስተዳደር ስርዓት አይነትና የሀገሪቱ ምርጫ ስርዓት ተጠቅሷል። የፌዴራል መንግስትና የክልል መንግስታት መሪዎች የስልጣን ዘመን የሚለው በዚህ ዋነኛ አጀንዳ ስር ምክክር እንደሚደረግበት ዋና ኮሚሽነሩ አስታውቀዋል። ሁለተኛ አጀንዳን ራስን እድል በራስ ከመወሰን ጋር የተያያዙ ህገ መንግስታዊ ጉዳዮችን የያዘ ሲሆን ለብሔር ብሔረሰቦች እስከ መገንጠል ድረስ መብት የሰጠው የህገ መንግስቱ አንቀጽ 39 ንዑስ አንቀጽ 1 ጉዳይ የተካተተው በዚህ ዋና አጀንዳ ስር ነው። የአዲስ ክልሎች አመሰራረትና የፌዴራልና የክልል መንግስታት ግንኙነት የሚመለከትም ተነስተዋል። የህገ መንግስት ማሻሻያ ስርዓትም የሚመለከትም ንዑስ አጀንዳም አብረው ተጠቅሷል። ፕሮፌሰር መስፍን በሶስተኛ አጀንዳነት ይፋ ያደረጉት የፌዴራል ከተሞች የሆኑት አዲስ አበባና ድሬዳዋ የሚመለከቱት ጉዳዮች ነው። በኮሚሽኑ የአጀንዳ ዝርዝር መሰረት ሁለቱ ከተሞች ህጋዊ አቋም ለምክክር ይቀርባሉ። አዲስ አበባ ከተማ ከኦሮሚያ እንዲሁም ድሬዳዋ ከኦሮሚያና ከሶማሌ ክልሎች ጋር የሚኖራቸውን ግንኙነትም እንዲሁ ተካተዋል። አዲስ አበባን በተመለከተ ከተነሱት ንዑስ አጀንዳዎች መካከል የፌዴራል ዋና ከተማ ጉዳይ፣ የከተማዋን ፖሊስና ፍርድ ቤት ጉዳይ እንዲሁም ወሰንና የቦታዎች ስያሜዎች ይጠቀሳሉ። ድሬዳዋ ከተማ ደግሞ በፌዴራል መንግስት እንዲሁም በፌዴሬሽን ምክር ቤት ውስጥ የሚኖራት ውክልና ምክክር ይደረግበታል። አራተኛው አጀንዳ የሃይማኖት ጉዳዮች የሚነሱበት ሲሆን በስሩም የሴኩላሪዝም ጉዳይ እንዲሁም የሃይማኖት ነጻነትና ገደቦችን ተጠቅሰዋል። በኬንያ የታቀደውና አገር አቀፍ የተቃውሞ ሰልፍ ተከትሎ ፖሊስ ወደ ማዕከላዊ ናይሮቢ የሚወስዱ ዋነኛ መንገዶችን ዘጋ። ኬንያውያን ወጣቶች ከ2 ዓመት በፊት ያካሄዱትን የጸረ መንግስት ተቃውሞ ለመዘከር ትናንት ሐሙስ አገር አቀፍ ሰልፍ ጠርተው ነበር። እንደ አውሮፓውያኑ ሰኔ 2024 የቀረበውን የግብር እቅድ በመቃወም በሺዎች የሚቆጠሩ ኬንያዎች በአደባባይ ወጥተው ድምጻቸው ማሰማታቸውን ይታወሳል። ተቃውሞቹን ተከትሎ አወዛጋቢውን የፋይናንስ ረቂቅ ምክር ቤት ውድቅ አድርጎታል። ትናንት የተቃውሞ ሰልፍ እንዲደረግ የጠሩት ወጣቶች ባለፈው ዓመት የጸረ መንግስት ተቃውሞ ዝክር ሲካሄድ በፖሊስ የተገደሉ ከ80 በላይ ሰልፈኞች ፍትህ እንዲያገኙ የሚጠይቅ ነበር። ከተገደሉት ሰዎች በተጨማሪ በርካቶች ጉዳት ደርሶባቸዋል። የጸጥታ ኃይሎች ወደ ማዕከላዊ ናይሮቢ ሲቢዲ የሚወስዱ ዋነኛ መንገዶችን በመዝጋት በርካቶች መጓጓዝ አልቻሉም። የተቃውሞ ሰልፎች በናይሮቢ፣ በሞምባሳና በማዕከላዊ ኬንያ ከተሞች እንዲካሄድ ጥሪ ተደርጓል። ተቃዋሚዎች ሰላማዊ እንዲሆኑና ከነውጥ፣ ከዝርፊያ እንዲሁም ከንብረት ውድመት እንዲታቀቡ የአገሪቱ ባለስልጣናት አሳስበዋል። ፕሬዝዳንት ዊሊያም ሩቶ ባለፈው ሳምንት ባደረጉት ንግግር ዜጎች የመቃወም መብት እንዳላቸው ጠቅሰው ንብረት ለማውደምና ነውጥ ለማስነሳት የሚሰማራው እንደማይታገሱ ገልጸዋል። የፖለቲካ መሪዎች፣ የሲቪል ማህበራትና የሰብአዊ መብት ተሟጋቾች ሰላማዊ ተቃውሞ እንደሚደግፉም አስታውቀዋል። ራስን በዲሞክራሲያዊ መንገድ መግለጽ የሀገሪቱን ህገ መንግስት እንደሚፈቅድም አስታውሰው የፕሬዝዳንት የቀድሞ ምክትልና የአሁን ቀንደኛ ተቺያቸው የሆኑት ሪጋቲ ታቻጓ በተቃውሞም ነውጥ ሊነሳ ስለሚችል ጄንዚ በተባለው የትውልድ ዘመን ውስጥ የሚካተቱት ወጣቶች ከአውራ ጎዳናዎች እንዲርቁ አሳስበዋል። ኬንያውያን ተቃውሟቸውን ማሰማት የሚችሉበት መንገድ ከቤት አለመውጣት መሆኑን ፖለቲከኛው ተናግረዋል። ከ2017 እስከ 2025 ባሉት ዓመታት ከተቃውሞ ሰልፍ ጋር በተያያዘ ለደረሱ የሰብአዊ መብት ጥሰቶች ካሳ የሚሆን $15 ሚሊዮን መመደቡን ፕሬዝዳንቱ ባለፈው ሳምንት አስታውቀው ነበር። የተመደበው ገንዘብ ወደ 2000 የሚጠጉ ተጎጂዎች እንደሚሰጥም ተገልጿል። በቬኔዙዌላ መዲና ካራካስ በሰከንዶች ልዩነት በተከሰተ ሁለት ከፍተኛ የርዕደ መሬቶች ሳቢያ ቢያንስ 164 ሰዎች እንደሞቱ ተገለጸ። በ7.5 ማግኒቱድ የሚለካው የመሬት መንቀጥቀጥ ከዚህ ቀደም በአገሪቱ ከተመዘገቡት ከፍተኛ ነው የተባለው። ህንጻዎችም ተንኮታኩተው ሲወድቁ ነዋሪዎች ነፍሳቸውን ለማዳን እየሮጡ ሲወጡ ታይተዋል። የመጀመሪያው ርዕደ መሬት 7.2፣ ሁለተኛው ደግሞ 7.5 ሲሆን የቬኔዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጌዝ ደግሞ የአስቸኳይ ጊዜ አዋጅን ደንግገዋል። አውሮፕላን ማረፊያዎች የተዘጉ ሲሆን የባቡር መስመሮች ስራ አቁመዋል። የመጀመሪያው ርዕደ መሬት በካራካስ ከተማ በስተ ምዕራብ በምትገኘው ያራኩይ ነበር የተከሰተው። ንዝረቱ የ1000 ኪሎ ሜትር ርቀት በምትገኘው የኮሎምቢያ መዲና ከሁለት ርዕደ መሬቶች በመቀጠልም ከ20 በላይ ድህረ መንቀጥቀጦች በመላው ቬኔዙዌላ ተከስተዋል። ይህም በደቡባዊ የአገሪቱ ክፍል በሚገኙት የባህር ዳርቻዎች ላጓሪያ፣ ካራምቦቦና ሌሎችም ተዳርሰዋል። በ1821 የስፔን ቀኝ ገዢዎችን የቬኔዙዌላ የነጻነት ታጋይ ሳይመን
ሲመን ቮልቪየር ያሸነፉበት ቀን እየተዘከረ ነበር። በአጠቃላይ በርዕደ መሬቱ የደረሰውን ጉዳት በተመለከተ እስካሁን ዝርዝር መረጃ አልወጣም። ተመልካቾቻችን መረጃዎቻችን በዚያ አጠናቀቅን። አብራችሁ ስለቆያችሁ እናመሰግናለን። በቀጣይ በአዳዲስ መረጃዎችን እስከምንገናኝ ቸር ቆዩልን።